ያንተ ውዳሴ ያንተ ዝማሬ በልቤ ሞልቶ እንዲፈስ ባፌ ሰጠኸኝ የዜማ ስንቅ ውድ ተመልካቾቻችን እንግዲህ ሳምንት ከዛም በፊት በነበረው ቆይታችን በጣም መልካም ጊዜ ከምንወደው ወንድማችን ነብይና ኢንጂነር ሄኖክ ጋር ጥሩ ቆይታ አሳልፈናል። ዛሬ የመጨረሻው ክፍል ላይ ደርሰናል። እንግዲህ በጉጉት እየጠበቃችሁ እንደሆነ ይህንን አስባለሁ። ጌታን ስለ ሁሉም እጅግ አድርጌ አመሰግናለሁ። እንግዲህ በድጋሚ ጌታን ስለ አንተ በጣም አመስገን እፈልጋለሁ። ነብይኒ ጌታ ይባርክ። በጣም ብዙ ጠቃሚ ምክሮችና ሐሳቦችን የነገርከን ነውና እንግዲህ ዛሬ በመጨረሻው ክፍል ላይ አንዳንድ የምናነሳቸው ነገሮች አሉና አንዱ የመጀመሪያው ፕሮፌሽንና አገልግሎት ወይም ስራና አገልግሎት በፕሮፌሽናል ደረጃ የምንሰራውን ስራና አገልግሎትን እንዴት ነው ማስኬድ ያለብን? ብዙ በተለያዩ ፕሮፌሽኖች ውስጥ ያሉ ጌታን እያገለገሉ ያሉ ሰዎች አሉ። እንዲሁም ደግሞ ያው በአገልግሎት ላይ ደግሞ ብቻ ተሰማርተው በዚህ አቅጣጫ የጌታንም ስራ እየሰሩ ያሉ ሰዎች አሉ። ግን በሁለቱም አገልግሎት ላይ ላሉ ሁለቱንም አንድ ላይ ሊያዙ ወይም በስራውም ዓለም ብቻ ያሉ ወይም ደግሞ በአገልግሎቱም ጋር ያሉ ሰዎች አሉ። ይህንን እንዴት ነው ማጣጣም የሚገባን? ያው ከአንተ ህይወት ብዙ የምናየው ነገር አለ። ጠንክረህ ስራህንም እየሰራ እንደገና ደግሞ አገልግሎቱም ላይ በደንብ እያገኘን ነውና ይህን እንዴት ነው ማረቅ የሚቻለው የሚለውን። በጣም ጥሩ ጥያቄ ነው ያነሳልኝ። እግዚአብሔር ይባርክ ፓስተር። እንደው መጀመሪያ የእግዚአብሔርን እርዳታ በማድነቅ ልጀምር። በእኔ ህይወት ስራውንና አገልግሎቱን እንደው በጥሩ ሁኔታ እንዳስኬድ የረዳኝ እግዚአብሔር ነውና እግዚአብሔርን በጣም አመሰግናለሁ። ብዙ ነገሮች ከኔም አይምሮ በላይ ስለሆኑ እሰራለሁ። በጣም ኃላፊነት ላይ ነው ያለሁት። የምኖረው ደብረ ዘይት ነው፣ የምሰራው አዲስ አበባ ነው። ቸርቼ ደብረ ዘይት ሙሉ ወንጌል ነው። ከዛ ብዙ ቦታ እዞራለሁኝ በአገልግሎት እና በአንድ ቀን ውስጥ 24 ሰዓት ብቻ ያለኝ እስከማይመስል ድረስ ነው እግዚአብሔር በጣም የረዳኝ። እንዲህ ስራ አለ፣ አገልግሎት አለ፣ ቤተሰብ ማስተዳደር አለ፣ እረፍት ደግሞ አለ፣ ለራስ መጸለይ ማንበብ ማሰላሰል አለ እና እኔ በጣም እንደ ሰው ትኩረት የማደርገው የጊዜ አጠቃቀም ላይ ነው። ትርፍ ጊዜ እንዳለኝ አላስብም። ነገሮችን ቶሎ ቶሎ መስራት እንዳለብኝ ነው ማስበው ሁል ጊዜ። ስለዚህ ስራዬም አገልግሎቴ ነው፣ ቤተሰብ ማስተዳደርም አገልግሎቴ ነው፣ ራሴን መንከባከብም አገልግሎቴ ነው፣ መንፈሳዊ ነገርም አገልግሎቴ ነው ብዬ ነው የማምነው። ስለዚህ ለሁሉም ጊዜ መመደብ እንዳለብኝ ስለማቅ በስተሰጠኝ አይምሮ አስባለሁ። ምን ያህል ጊዜ ለስራዬ ልስጥ፣ ምን ያህል ጊዜ ለአገልግሎቴ ልስጥ፣ ምን ያህል ጊዜ ለቤተሰብ ልስጥ፣ በአይምሮዬ አስባለሁ። ለእንቅልፌ ምን ያህል ጊዜ ልስጥ አስባለሁ በአይምሮዬ እና እሱን እያቀድኩ እየጸለይኩ ነው የማስኬደው። በዚህ መሀል ያየሁት ነገር ምንድን ነው? አንደኛ ስራ መስራት ጸጋን አይከለክልም። ምናልባት ሙሉ ጊዜያቸውን ሰጥተው እንደሚያገለግሉ ሰዎች ሰፊ የጸሎት ሰዓት ላይኖረኝ ይችላል። ሰፊ መጽሐፍ ቅዱስን የማጠናበት ጊዜ ላይኖረኝ ይችላል። በተሰጠኝ በመመድባት ጊዜ ምናልባት በቀን ውስጥ 3-4 ሰዓት መጽሐፍ ቅዱስ ሊያጠና ይችላል አንድ አገልጋይ። እኔ 15 ደቂቃ ሊሆን ይችላል ማጠናው። ያ አገልጋይ በሁለት ቀን የሚጨርሰውን ጥናት እኔ በሁለት ወር ሊሆን ይችላል የሚጨርሰው። ግን በቃ በደረስኩበት ነው የምመላለሰው።
ያችን የ15ቷን ደቂቃ እንትኗን በህይወቴ እየተገበርኳት ከዛ ለሌሎችም እያካፈልኳት እኖራለሁ። የግድ ባንዴ ረጅም ነገር ማካፈል አለብኝ ብዬ አልወጥርም። እንደዚህ ራሴን አላጨናንቅም። ስለዚህ በተሰጠኝ በጥቂቷ እያገለገልኩ እየሰራው ቤተሰብ እያስተዳደርኩ ራሴንም እየተንከባከብኩ እቀጥላለሁ። በዚህ ነው ማምነው እንጂ ሁሉን እርግፍ አድርጌ ትቼ በቃ ዛሬውን የሆነ ነገር ላድርግ የሚል ነገር የለኝም። ያንን የማስብበት ምክንያት ምንድነው? የኔ አገልግሎት ብቻ አይደለም ሁሉን ፍጹም የሚያደርገው። የኔ የፓስተር ዳኒ የሌሎችም ወንድሞችና እህቶች አገልግሎት ተደማምሮ ነው ቤተክርስቲያን ወደ ፍጹምነት የሚያመጣት። ስለዚህ ብቸኛ አገልጋይ ነኝ ብዬ ስለማላስብ ኦቨርናይት ሁሉን ነገር ላድርግ የሚል ሐሳብ ስለሌለኝ አልጨነቅም። ለጌታ ካለኝ ጊዜ የሚገባውን ጊዜ ለመስጠት እጣጣራለሁ። ስራዬም አገልግሎቴ ስለሆነ ለስራዬ የምሰጠው ጊዜ ለጌታ የሰጠው ነው ብዬ ነው እንጂ ለስራዬ የምሰጠው ጊዜ ለስጋ አይደለም እምለው አይደለም። ስራዬም በስራ ቦታ የምጠቅማቸውም ጌታን እኮ እያገለገልኩበት ነው። እግዚአብሔር በሚሰጠኝ ገንዘብም ጌታን እያገለገልኩበት ነው። ስለዚህ ጊዜ አጠቃቀም ላይ ነው ትኩረት አድርጌ የምሰራውና ለሰው ሁሉ ጊዜውን በአግባቡ እንዲጠቀም እመክራለሁ። አሁን በምድራችን ላይ ሁለት ጽንፎች አሉ። ሰው በጣም ማገልገል ከፈለገ ሙሉ ጊዜውን መስጠት አለበት የሚል አንድ ነገር አለ። ሌላኛው ጽንፍ ደግሞ ቤተክርስቲያን ላይ ጥገኛ ለመሆን ነው እንዴ? ለምን ደግሞ ሰው ሙሉ ጊዜው የሚሰጥ የሚል ደግሞ መስራት አለበት የሚል ሌላ ጽንፍ አለ። በእርግጥ ሰው ሁሉ እንደተሰጠው ነው። እኔ ምን የሚል አቋም አለኝ? አንደኛ ስራ አገልግሎት አይከለክልም። አገልግሎትም ደግሞ ስራ አይከለክልም። አንዳንድ ሰው እኔ ሌዋዊ ነኝ ምንም ስራ በእጄ አልነካም የሚል የገጠመኝም ሰው አለ። የሆነ ስራ ስነካ ጌታ ቀስፈኝ የሚልም የገጠመኝም አለ። አሁን እኔ በግሌ በዚህ አላምንም። አይደለም አገልግሎት ጌታ ኢየሱስን መከተለው በፈቃዴ ነው። በቃ ገብቶኝ ወድጄ ፈቅጄ አምላኬ አዳኜ ጌታዬ ብዬ መከተለው ፈቅጄ ነው። አገልግሎት ከሱ ቀጥሎ የሚመጣ ነገር ነው። ጌታን ለመከተል ፈቃዴ ተጠይቆ ለማገልገል ጆሮዬን ጎትቶ አይደለም ጌታ የሚያመጣኝ። የነፃ ፈቃድ አምላክ ነው ጌታ። ግን ጌታ እሱን የማገለግልበትን መንገድ ሊመርጥልኝ ይችላል። ሙሉ ጊዜ ስጠኝ፣ ግማሽ ጊዜ ስጠኝ በሚል መንገድ ላይሆን ይችላል። ግን ጌታ በእኔ የጀመረው ስራ ሙሉ ጊዜን እየጠየቀ ሲመጣ ስራው ራሱ ሙሉ ጊዜን እየጠየቀ ሲመጣ ነው እየተወረስኩ መምጣት ያለብኝ ብዬ ማምነው እንጂ ጌታ ሙሉ ጊዜን ስጥ ብሎኛል ብዬ በሳምንት አንድ ቀን ብቻ ማገለግል ሌላውን ቀን ስራ ፈትቼ ምክርም ከሆነ ይሄ ከጥቅሙ ጉዳቱ ያመዝናል ብዬ አስባለሁ። ስለዚህ ስራው ራሱ ይውረሰን፣ ስራው ራሱ ጊዜያችንን እየወሰደ ይሄድ የሚል ሐሳብ አለኝ። የሚሰሩ ሰዎችም ደግሞ በቃ እኔ የተመረጥኩት አስራት ለማስገባት ብቻ ነው የሚል አቋም ባይኖራቸው፣ በእያንዳንዳችን ላይ እኮ ነው እግዚአብሔር ጸጋ ያለው። በፖለቲከኛው ላይ እግዚአብሔር ጸጋ አለ፣ በነጋዴው ላይ እግዚአብሔር ጸጋ አለ፣ በኢንጂነሩ በዶክተሩ ላይ እግዚአብሔር ጸጋ አለ። ስለዚህ የሚሰሩ ሰዎችም ለምንድን ነው ቸርች ገብተው ማያገለግሉት? ማገልገል እኮ አለባቸው። አንዳንዴ አያለው በቃ አስራታቸውን ራሱ በልጆቻቸውን እንኳን እዛ ውስጥ አስገቡ ብለው ፖስታውን ይሰጣሉ እንጂ ፌሎሺፕ በደንብ አያረጉ፣ ፕሮግራም ተካፍለው እንደጨረሱ ሹልክ ብለው ነው የሚወጡት። እና እኔ የእግዚአብሔርን ቃል የማስተማር ወይ የመጸለይ በሌላ ጸጋ አለብኝ ብለው ብዙዎቹ አያምነው። ቤተክርስቲያን ብዙ አገልጋይ ያስፈልጋታል፣ በጣም ብዙ አገልጋይ። ስለዚህ የሚሰሩም ማገልገል አለብኝ፣ በዚህ ቤተክርስቲያን መደገፍ አለብኝ ብለው ማመን አለባቸው። ሙሉ ጊዜያቸውን ሰጥተው የሚያገለግሉም ሰዎች አገልግሎቱ ጊዜያቸውን ይጠይቃቸው። ካልሆነ ጎን ለጎን እየሰሩ ቢያገለግሉ በቤተክርስቲያን ላይ ሸክም አይሆኑም። እንደገና ደግሞ አይፈተኑም። በአንዳንድ ነገርም ኑሮ እኮ ይፈትናል፣ ገንዘብ ማጣት ይፈትናል፣ ቤተሰብ ማስተዳደር በጣም ይፈትናል። እና እየሰሩ ኑሯቸውን እየደጎሙ የጌታን ስራ ቢሰሩ ኃጢአት ነው ብዬ አላስብምና ባላንስ ቢደረግ እላለሁ።
አንድ አመለካከት ግን አርሜ ማለፍ የምፈልገው አንዳንዶች ቤተክርስቲያን ላይ ሸክም ከመሆን እየሰራ ብታገለግል አይሻልም የሚልም እንትን አለች። ቤተክርስቲያን ግዴታዋ እኮ ነው ማለት ቤተክርስቲያን ነች እኮ መስጠትን መባረክን ቀዳሚ ሆና ማሳየት ያለባት። ቤተክርስቲያን የሚሰጣት ብቻ ሳትሆን የምትሰጥ መሆን አለባት። ስለዚህ ሙሉ ጊዜውን እንዲሰጥና እንዲያገለግል ጌታም የተናገረው አገልግሎቱን ሙሉ ጊዜውን የፈለገ ሰው አሁን ቸርች ላይ ጥገኛ ሊሆን አይባልም፣ መባል የለበትም። እንደሱ ቸርች ግዴታዋ ነው፣ ቸርች ኃላፊነቷ ነው። የሚያበራየውን በሬ አፉን አትሰር ስለሚል አገልጋዮቿን የመንከባከብ የማብላት የማጠጣት የማስተዳደር ኃላፊነት አለባት ቸርች። ስለዚህ ለገና ጥገኛ ሊሆን አይባልም። ጥገኛ መሆንን ፍራቻ ሳይሆን ግን አገልግሎቱ ሙሉ ጊዜያችን ሲጠይቀን እንስጥ፣ ያለ ጊዜው ሙሉ ጊዜ እንሰጣለን ብለን ያሉን ነገር ውስጥ አንግባ የሚል መቋጫ ነው ያለኝ። እግዚአብሔር ይመስገን። በጣም የሚገርም ሐሳብ ነው። እንኳንም አነሳ ነው እላለሁ። ምክንያቱም በዚህ ትግል ውስጥ ያሉ ብዙ ሰዎችም ስላሉ ይሄ እንደ ትልቅ መልእክትም ነው። እግዚአብሔር ይመስገን። በጣም ጌታ ይባርክ። እንግዲህ መጨረሻው መደምደሚያው ላይ ደርሰናል። አንድ መዝሙር ለተመልካቾቻችን እንጋብዛቸውና በመጨረሻ ላይ የአገልግሎት ገጠመኞችን የህይወት ገጠመኞችን አንድ የሚሆን ሁለት እነሱን ታወጋናለህ። ውድ ተመልካቾቻችን እንግዲህ ይህንን ዝማሬ ከሰማን በኋላ ከነቢይ ሄኖክ ጋራ የአገልግሎት ገጠመኞቹ ምን ምን ነበሩ የሚለውን ሁለትም ይሁን ሶስት ጥቂት ያሉትን ነገሮች እነሱን ያጫውተናል። ከዚህ ዝማሬ ጋራ መልካም ቆይታ። ጌታ ያለማወቅን ወራት አሳልፎ የዓይናችንን ግርፊት ከኛ ገፎ ከድቅድቁ ጨለማ አውጥቶናል። አሁን በብርሃን አለን ደስ ብሎናል። ክብር ይገባዋል ጌታ ያለማወቅን ወራት አሳልፎ የዓይናችንን ግርፊት ከኛ ገፎ ከድቅድቁ ጨለማ አውጥቶናል። አሁን በብርሃን አለን ደስ ብሎናል። ክብር ይገባዋል። ከጠቢባን ሁሉ ሰውሮ የመዳን ምስጢር ለእኛ ነግሮ አዳነን ከቁጣ ልጅነት ተረፍን በጌታ ምሕረት በእርሱ ምሕረት ጌታ ያለማወቅን ወራት አሳልፎ የዓይናችንን ግርፊት ከኛ ገፎ ከድቅድቁ ጨለማ አውጥቶናል። አሁን በብርሃን አለን ደስ ብሎናል። ክብር ይገባዋል። ያገለገልነው የመሰለን ጌታን ስናሳድደው ቆየን። ድንገት ተገናኘን በገሃድ ትመስክር የደማስቆ መንገድ ያቺ መንገድ ጌታ ያለማወቅን ወራት አሳልፎ የዓይናችንን ግርፊት ከኛ ገፎ ከድቅድቁ ጨለማ አውጥቶናል። አሁን በብርሃን አለን ደስ ብሎናል። ክብር ይገባዋል።
ያኖረን የጨለማ ኑሮ በነበረው ላይ ዘመትንበት ኢየሱስን ይዘን ወጣንበት ጌታ ያለማወቅን ወራት አሳልፎ የዓይናችንን ቅርፊት ከኛ ገፎ ከድቅድቁ ጨለማ አውጥቶናል አሁን በብርሃን አለን ደስ ብሎናል ኦ ክብር ይገባዋል ሲለምነን እምቢ ስንለው ጌታን ስንት ጊዜ ያስለቀስነው ዛሬስ አንጀቱን ልናርሰው ቆርጠን ተነሳንለት ይኸው ያለማወቅን ወራት አሳልፎ የዓይናችንን ቅርፊት ከኛ ገፎ ከድቅድቁ ጨለማ አውጥቶናል አሁን በብርሃን አለን ደስ ብሎናል ኦ ክብር ይገባዋል ጌታ ያለማወቅን ወራት አሳልፎ የዓይናችንን ቅርፊት ከኛ ገፎ ከድቅድቁ ጨለማ አውጥቶናል አሁን በብርሃን አለን ደስ ብሎናል ኦ ክብር ይገባዋል ኦ ክብር ይገባዋል ኦ ክብር ይገባዋል ኦ ክብር ይገባዋል እሺ ውድ ተመልካቾቻችን እንግዲህ ተመልሰናል። ያው በጉጉት እየጠበቃችሁ እንደሆነ አስባለሁኝ። ምክንያቱም በገጠመኞች ውስጥ ብዙ የምንማርባቸው እግዚአብሔርን የምናመሰግንባቸው ለእኛም ትምህርት የሚሆኑ ነገሮች ስላሉ ነው። እንግዲህ ነቢይ በአገልግሎት ከገጠሙ ገጠመኞች እስቲ እንደው ጥቂቱን አጫውተን። ሁለትም ሶስትም ገጠመኝ፣ መልካምም ገጠመኝ ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ አስቂኝም ሊሆን ይችላል እና እስቲ ገጠመኞችን አውጋን። አገልጋይ ያው ብዙ ነገር ይገጥመዋል። አንድ ገጠመኝ እዚሁ አዲስ አበባ ከተማ ውስጥ ነው። አንድ ቸርች እያገለገልኩ ሰብኬ ጨርሼ ፑልፒቱ ላይ ተደግፌ እንደ ልማዴ አንድ መዝሙር ዘምራለሁ አይኖችን ጨፈኜ። ጉባኤ ውስጥ ያሉ ብዙ ሰዎች ተንበርክከዋል። ብዙ ጩኸት አለ፣ ብዙ ለቅሶ አለ እና ከጉባኤ መሃል አባቴ የሚል የአንዲት ሴት ድምፅ ሰምቻለሁ። ግን ብዙ ጩኸቶች ስለነበሩ በቃ የተነካች አንዲት ሴት ናት ብዬ አስቤያለሁ። እቺ ሴት ለካስ አባቴ ብላ ወደ መድረክ እየመጣች ነው ያለችው። ማንም አላያትም። ሰው ሁሉ በራሱ ጸሎት ላይ ስላለ እኔም አይኔን ጨፍኜ ነው ፑልፒቱ ላይ ተደግፌ የምዘምረውና መድረኩ ከፍ ያለ ነው፣ የጣውላ ነው መድረኩ፣ ምንጣፍ ለብሷል እንጂ እና ቀጥ ብላ ባዶ እግሯን ነች ወደ መድረክ መጣ አቅፋኝ ይዛኝ ወደቀች መድረኩ ላይ። ማይኩ ክፍት ነው እና ጓ አለ ጣውላ ስለነበረ በኢየሱስ ስም ብሎ ሰው ሁሉ ቀና ቀና አለና እኔ ደግሞ ቁርጭምጭሚቴን ምን እንደመታኝ አላቅም፣ መነሳት አቃተኝ እና ሰው ቀና ቀና ሲል ያው እኔ ከአንዲት ሴት ጋር መድረክ ላይ ተኝቻለሁ እና ቶሎ ብድግ አድርገው ይዘዋት ይሉሷል። ከዛ ሰይጣን ከሰሰኝ በጣም። እኔ መነሳት አቃተኝ፣ በጣም መጥቶኛል። እና ሰይጣን ምን ብሎ ነው የከሰሰኝ? በቃ ያው ፎቶ አንስተውሃል ይፖስቱልሃል፣ በቃ ጉድ ፈላ አይነት ማለት ነው።
ከዛ ለአንድ ወንድም ምልክት ሰጥቼው ደግፎ አነሳኝና አሁን አገልግሎት ልቀጥል ወይስ አልቀጥል? በቃ ተፖስቷል ወይስ አልተፖሰተም? በኋላ ወደ ማስተዋል ስመጣ በቃ ሰይጣንን ነገርኩት። ምን የፈለክበት ቦታ ፖስት፣ አገልግሎቴን አላቋርጥም ብዬ ፑልፒቱን ተደግፌ ያው እግሬን ስላመመኝ ፑልፒቱን ተደግፌ ቀጠልኩ። የምናገራቸው መልእክቶች መናገር ቀጠልኩ እና ከመድረክ ከወረድኩኝ በኋላ ምን ሆናችሁ ነው? አንቃኝስ ቢሆን ሌላስ ችግር ተፈጥሮ ቢሆን ስለዚህ አእምሯን እኮ ያማታል እኮ። ታዲያ እኔ ያልጠራሁት ሰው ወደ መድረክ ሲመጣ ለምንድን ነው ዝም ያላችሁ? ስለኛ የታለን እኛ ሁላችን ተንበርክከን ነው አሉና ምን ትምህርት አገኘሁ? አንደኛ አይን መግለጥ ጥሩ ነው የሚያገለግል ሰው ብዬ አንድ አሰብ። ሁለተኛ ነገር ከአገልጋዩ በላይ ሁልጊዜ አይናቸውን ገልጠው ጉባኤውን ሊቆጣጠሩ የሚገባቸው ዲያቆናት ወይም ሌሎች አስተናጋጆች ሊኖሩ እንደሚገባ ትልቅ ትምህርት አገኘሁበት እና በዚህ አጋጣሚም እንግዲህ በየቸርቹ ያሉ ዲያቆናትም ወይም አስተናጋጆች ጉባኤውን መጠበቅ አለባቸው። የሚያገለግለውን ሰው መጠበቅ አለባቸው። አይታወቅም እኮ እነሱ በቃ አይናቸውን ጨፍነው እየጸለዩ አሁን ቦምብ ይዞ የሚገባ ሰው ቢኖር ችግር የሚፈጥር ሰው ቢኖር ጉባኤ መሃል፣ ስለዚህ እየዞሩ ማየት አለባቸው የሚል እንትን አለኝ። አንዱ ገጠመኝ ይሄ ነው። ሌላኛው በአገልግሎት ላይ እያገለገልኩ ስብከቴን እንደጀመርኩ ጌታ ለታመሙ ሰዎች ጸልይ አለኝ። አንዳንዴ በእንደዛ ድንገተኛ መረጃ፣ አንዳንድ ጊዜ ለአዳዲስ ነፍሳት ጥሪ ያድርግልኝ። ስብከቴን አቋርጦኝ ጌታ የዛ ቀን ለታመሙ ሰዎች ጸልይ ብሎ ጌታ ሲያዘኝ እሺ ስብከቴን ቀጥላለሁ፣ ግን የታመማችሁ ሰዎች ወደዚህ ኑ አልኩ። ከዛ መጡ። እንግዲህ 7-8 ይሆን ቁጥራቸው አላስታውስም፣ ግን እስከ 10 ሊሆኑ ይችላሉ። መጥተው ተደረደሩ። ልክ መጸለይ ልጀምር ስል አንዱ ብሎ እየዘለለ መጮህ ጀመረ። ገና መጸለይ አልጀመርኩም። እንዴት መጣው ይላል። ግራ ገባኝ። ምን አጋንንት ነው ወይስ ምንድን ነው ብዬ ምንድን ነው ጆሮ አይሰማም ነበር። የታመማችሁ ወደዚህ ኑ ሲባል እንዴት ሰምቼ መጣሁ? እሱ ብቻ አይደለም፣ እግሩ መራመድ አይችልም። እንዴት መጣው? ከዛ ከአንድ እጁ ጣቱ ትመስለኛለች እንደዚህ ታጥፋ አትዘረግም እንጂ ከዛ እንጂ ይልኛል። ምንድነው ስለው እንዴ ይሄም እኮ ተዘርግቷል አለ። ክብር ለጌታ ይሁንና ያኔ አጫጫው አስደንግጦኝ ነበር። ከዛ እህቱ ነበረች ጉባኤ መካከል፣ እየሮጠች መጣች። እሷ አለች፣ አቀፈችው፣ አለቀሰች እና እንደዚህ ያለች። ቅዳሜ ከሰዓት ነበር ይሄ ነገርና ቅዳሜ ግማሽ ቀን ስለምሰራ እኔ ስራ ቦታ ሄጄ ነበር አለች። ስለማይሰማ በቴክስት ነው መልእክት ምልክለት እና በቴክስት በላዳ መጥቼ ስለምወስድህ ቸርች ተዘጋጅ ብዬ ቴክስት ጻፍኩለት። በኮንትራክት ላዳ ነው ይዤ የመጣሁት እና እኔ በቃ ማመን ያቃተኝ እና የታመማችሁ ነው ሲባልም መጣ፣ በራሱ እግር ተራምዶ መጣ እና መጮህ አስደንግጦኝ እኔ እንደውም ጌታ ከጉድ አውጣኝ። እንደዚህ ሲሆን ብዙ ጊዜ አጋንንት ይመስለንና እኔ ዲዘርን አላደረኩም አጋንንት መሆኑን አለየውም፣ ግን መሰለኝ አጋንንትና አሁን አስበው እሱ ተፈውሶ በኢየሱስ ስም አጋንንት በገሰስ አሁን እንግዲህ እንዴት እንደምትተላለፍ ከአገልግሎቱ ጋርና ይህንንም ነገር ገጥሞኛል። ጌታ መልካም አደረገ። ክብር ለእግዚአብሔር ይሁን። አሜን። በጣም ልብ የሚነካ ምስክርነት ነው። ብዙ የጌታን እጅ ሲሰራ የምናይበት ዘመን ላይ ጌታ እያቀረበን ይመስለኛል እና ስለ ሁሉም ጌታ ይክበር። በጣም ደስ ብሎኛል። ነቢይ ስለነበረን ቆይታ ሁሉ ከልብ አመሰግናለሁ። ጥሪያችንን ማክብረህ
ተገኝተህ ይህንን ቃለ ምልልስ ጊዜ በጣም በእንደዚህ በሚገርም ሁኔታ እንድናሳልፍ ስለሆነ ጌታ ይባርክ። በጣም ውድ ተመልካቾቻችን እንግዲህ በጣም ቆንጆ የሆነ ቆይታ እንደነበረን ይህንን አስባለሁኝ። ከእኛ ጋር ጌታም ደግሞ አብሮ ስለነበረ ለብዙዎቻችሁ መጽናናት፣ መበርታት፣ መታነጽ የሚሆኑ ነገሮችን በዚህ ስፍራ ጌታ እንደተናገራችሁ በጣም አምናለሁኝ። በዚሁ አጋጣሚ በጣም ነቢይንም ማመስገን እፈልጋለሁ። ጌታ ይባርክህ። አንተንም ቤተሰቦችንም አገልግሎትን ሁሉ ስራንም እግዚአብሔር ይባርክ። በሌላ ጊዜ እንግዲህ እንደ ጌታ ፈቃድ ተመልሰ እንግዳችን እንደምትሆን ይህንን በጣም አስባለሁ። ጌታ ያክብርልን። ጌታ ይባርክ። ውድ ተመልካቾቻችን እንግዲህ ለ3 ተከታታይ ሳምንታት በ3 ክፍል ከተወደደ ወንድማችን ነቢይ ሄኖክ ጋር ወይም ኢንጂነር ሄኖክ አብረን በጣም መልካም ቆይታ አሳልፈናል። ስለተከታተላችሁን ጌታ ይባርካችሁ። ሀሳብ፣ አስተያየት፣ ምስክርነቶች ካሏችሁ በስክሪኑ ላይ ባለው በስልክ ቁጥራችን ማግኘት ትችላላችሁ። ሁላችሁንም ጌታ ይባርክ። ከቀሪው የኤልሻዳይ ቴሌቪዥን ኔትወርክ ፕሮግራም ዝግጅቶቻችን ጋር መልካም ቆይታ። ያንተ ውዳሴ ያንተ ዝማሬ በልቤ ሞልቶ እንዲፈስ ባፌ ሰጠኸኝ የዜማ ስንቅ